እንግዲህ 2018 ሪሜዲያል ፕሮግራም ከነገ ግንቦት 27 ጀምሮ ለተከታታይ 5 ቀናት ይሰጣል ይላል። ሪሜዲያል ተፈታኞች እንግዲህ ሊከተሏቸው የሚገቡ የስነ ምግባር መመሪያዎች ተቀምጠዋል። ይህንን ስነ ምግባር መመሪያ የማይከተል ተማሪ ውጤቱ ባንድም በሌላም እንግዲህ የሚሰረዝ ይሆናል። ስለዚህ እናንተ በተለያየ ምክንያት እንግዲህ ስታነቡ ቆይታችኋል፣ የተለያዩ ጥያቄዎችን ስትሰሩ ቆይታችሁ ነገ ልትፈተኑ ወደ ፈተና ልትገቡ ነው። ስለዚህ ህይወታችሁን ይህን ሁሉ የቆያችሁበትን ውጣ ውረድ እንዳይበላሽባችሁ በጣም ጥንቃቄ ልታደርጉ ያስፈልጋል ማለት ነው። ታዲያ ተማሪዎች ወደ ፈተና ሲገቡ ምን ይዘው ቢመጡ ፈተና ሊሰረዝ ይችላል ሲባል ተፈታኞች በምንም ታምር ሞባይል ስልክ ይዘው መምጣት እንደሌለባቸው፣ የሚሞሪ ያለው የእጅ ሰዓት ሊይዙ እንደማይገባ፣ የሳይንቲፊክ ካልኩሌተር መያዝ እንደማይቻል፣ የራስ ያልሆነ የመታወቂያ እንዲሁም ማንኛውም አይነት የጦር መሳሪያ ይዞ ወደ መፈተኛ ክፍል መግባት በፍጹም እንደማይቻል ተነግሯል። እንግዲህ ተፈታኝ ሁልጊዜም እነዚህ ፈተና እስከሚያበቃ ድረስ ከ30 ደቂቃ በፊት ቀድመው ወደ ተመደቡበት ክፍል መግባት እንዳለባቸው፣ ተፈታኝ ተማሪዎች ከተመደቡበት ክፍል ውጪ መፈተን በፍጹም እንደማይቻል ሙሉ ቪዲዮን እንግዲህ በሀዊኔት ቲዩብ ማግኘት ትችላላችሁ። ሀዊኔት ቲዩብ ላይ ገብታችሁ ሙሉ ቪዲዮን ምን መያዝ የለብንም ምን መያዝ እንችላለን የሚለውን እንዲሁም ደግሞ ምን አይነት ቅጣት ሊያስከትልብን ይችላል የሚለውን ሀዊኔት ቲዩብ ላይ ታገኛላችሁ። ሀዊኔት ቲዩብ ላይ በአማርኛና በኦሮምኛ በደንብ በሁለቱም ቋንቋ ተሰርቶላችኋል። ስለዚህ በአፋን ኦሮሞ በአማርኛም ያለው ሙሉ ቪዲዮ ሀዊኔት ቲዩብ ላይ ገብታችሁ ማግኘት ትችላላችሁ።